إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. መወያየት ይቻላል። ማይክ ፍሪ። السلام عليكم ورحمة الله وبركاته يا جماعة الخير. سمعنا عندنا استماع سمع ما شاء الله جزاكم الله خير يا جماعة الخير. ኡስታዛችን እኔ እንኳን አንድ ጥያቄ ነበረኝ እሱን አልተረዳሁትኝም። ያልተረዳሁት ምንድነው ሱረቱል ጣሃ ላይ ያለውንና ሱረቱል አልኑር ላይ አልሩም ላይ እሱ ላይ ማለት ምዕራፍ 30 ላይ ማለት ነው ያለውን ከጭቃ አፈጣጠሩ ነው የሚለው ስላልተረዳሁትኝ ነው። ግልጽ ብታረጋግልኝ ጀዛኩም ፍሪ ማይክ ፍሪ። ሰላም አለይኩም። አማን ያልገባህ የትኛው ነው? አልገባኝም ያልከው የትኛው ነው? ጻፈው እስኪ። አማን ወንድማችን 20 ማለት ምንድነው? አልገባኝም። ወይ ድጋሚ ጃውጣና በማይክ አብራራው። ማይክ ፍሪ። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ ተልኬ ኡስታዝ እኔ እንኳን ልጠይቅ የፈለኩት ምንድነው ምዕራፍ 20 ላይ ያለውን ከኢሳ አለይሂ ሰላም ከጭቃ ያፈጣጠሩን ሁኔታ እና ምዕራፍ 30 ላይ ያለውን ስላልተረዳሁትኝ ነው። እሱን ግልጽ እንድታረጋግልኝ ማለት ነው። ከጭቃ አፈጣጠሩን የሚለውን ማለት ነው አደምን ይሄን ነው። ጀዛኩም ፍቂር ማይክ ፍሪ። ኡስታዝ ተረድተኛል? እስኪ ከተረዳኝ ነው ሱራ 20 እና 30 ላይ ያለውን ማለት ነው። ኦኬ ማይክ ፍሪ። ሰላም አለይኩም። አማን ከተሰማህ ይኸውልህ ሱራም 20 ሱራም 30 አልጠቀስኩኝም። ስለ ጭቃ አፈጣጠር አደም ከጭቃ መፈጠሩን የገለጽኩባቸው ሱራዎችን እደግምልሃለሁ። ከአፈር ከተፈጠረ በኋላ አፈር ውሃ ሲጨመርበት ጭቃ ይሆናል። ከጭቃ መፈጠሩ አንድ ሱረቱ ሰጅዳ 32ኛው ምዕራፍ ይገልጸዋል። ቁጥር 7 الذي احسن كل شيء خلقه አላህ ማለት የፈጠረውን ሁሉ ያሳመረ ነው። وبدأ خلق الانسان من طين የሰውን አፈጣጠር ከጭቃ የጀመረ ነው በማለት አደም ከጭቃ መፈጠሩን ይገልጻል። ማን 32ኛው ሱራ ሱረቱ ሰይዳ ቁጥር 7። ሁለተኛ ሱረቱል አዕራፍ ምዕራፍ 7 ቁጥር 12 ምዕራፍ 7 ቁጥር 12 ላይ ኢብሊስ ለምንድነው ያልሰገድከው ተብሎ ሲጠየቅ እኔ ከሱ በላጭ ነኝ خلقتني من نار وخلقته من طين እሱን ከጭቃ ፈጠርከው እኔን ከእሳት ፈጠርከኝ ብሎ በሱረቱል አዕራፍ 7ኛ ሱራ 12ኛ አንቀጽ ላይ ተናግሯል ነው ያልኩት። ሱራ 20 ሱራ 30 የሉም እዚህ ውስጥ። ወይ ደግሞ አንተ ግራ የገባህን መጠየቅ ትችላለህ። ሁለቱም ሱራዎችን አልጠቀስኳቸውም። ሰላውቅ ደግሞ ተናግሬ ከሆነ ተሳስቼ ነበር ማለት ነው። ማይክ ፍሪ። ሰላም አለይኩም። አሰላሙ አለይኩም ይሰማል? ጀዛከላሁ ኸይር አቡ ሀይደር ባረከላሁ ፊክ። ጥያቄ ምን ነበረ? ስለ ለምሳሌ አንድ ልጅ ተጸንሶ መቼ በየትኛው ጊዜ ነው ሩህ የሚነፋበት ያልከው? ቋርጬ ነበር የሰማሁት በትክክል አልተከታተልኩትም። ትንሽ ብትደግምልኝ ባረከላሁ ፊክ። ተሰምቷል። ማይክ ፍሪ ኢንሻአላህ። ሰላም አለይኩም ኻሊድ እህቴ 40 ቀን ድረስ የፍትወት ጠብታ ወይም ስፐርም ሴል ነው እንግዲህ ኑጥፋ ሆኖ ይቆያል። ሌላ 40 ቀን ደግሞ አለቃ ብለድ ክሎት የረጋ ደም ሆኖ ይቆያል። ሌላ 40 ቀን ደግሞ ሙድጋ የሚላመጥ ቁራጭ ስጋ ይሆናል። 3 40ዎች ሲደመሩ ምን ይሆናሉ? 120 አይደለ? ስለዚህ በ120ኛው ቀን ወይም በአራት ወሩ
ሩህ ይነፋበታል ማለት ነው 4 ወር ወይም 120 ቀን ገብቶሻል እህቴ ተረዳሽኝ ኦኬ በቃ ማይክ ፍሪ ሰላም ይሰማችኋል ኡስታዝ ይሰማል ኦኬ እኔም የኔ ጥያቄ ምንድነው መጨረሻ ላይ ልታጠቃልል ስትል ሶስት እንትኖች ገልጸህ ነበረ በማህፀን እንግዲህ ልጅ ምናምን ብለህ አንድ ሶስት ነገሮችን በሶስት መልኩ ይሰማል ሐሳቤ ድምጽ ይሰማል ያልከው ነበርና እሱ ጋር ትንሽ እዚህ በደንብ አልሰማውም ነበርና ሐሳቤ ከገባህ ጥያቄ ብትደግም እሷን ሐሳቤ መጨረሻውን በሶስት እንትን ማህፀንና እንግዲህ ልጅ ብሎ ሶስት ብቻ አዛካይ ያስተማርከውን ባጭሩ ብትደግምልኝ የሚቻል ከሆነ አመሰግናለሁ ማይክ ፍሪ ኦኬ ካስትሮ ሰላም ብያለሁ ቅድሚያ ያው ቀደም እንዳልኩት የኛ የሰው ልጆች አፈጣጠር ላይፍ ሳይክል ወይም ደግሞ ኤምብሪዮሎጂው ቁርአን በገለጸው መልኩ ይህንን ይመስላል ነው እና ይሄ አይነት ፍጥረቱ ወይም ደግሞ ይሄ አይነት አካሄዱ የት ነው የተከናወነው የሚባል ከሆነ በሶስት ጨለማዎች ውስጥ ነው ያለፍነው ነው እነዚህም ሶስት ጨለማዎች ውስጥ አንድ ሆድ ውስጥ ነው በእናት ሆድ ማለት ነው ሁለት ማህፀን ስር ነው ሶስተኛው ደግሞ ምንድነው የእንግዴ ልጅ የሚባለው ቦታ የእንግዴ ልጅ በእነዚህ ሶስት ጨለማዎች ውስጥ አልፈናል ማለት ነው ይሄን ለመግለጽ ነው ግልጽ ነው ኦኬ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማዓት አልከይር ኡስታዛችን ትንሽ እኔም ግልጽ አላደረኩትኝም ነበረ አጠያየቄን ማለት ነው አፉ በለኝ እኔ እንኳን ለመጠየቅ ያሰብኩት የነበረው ምንድን ነበረ እዚች ጋርም ከምጽፈው አይነት አጻጻፍ ላይ ትንሽ ተገጫጭቶብኛልና ከምን በታች መሰለ ያለው ኡስታዝ ከኔ ጋር ከሆንክ ማለት ነው ስለ የአላህ ባሪያ ስለመሆኑ ስለ ኢሳ አለይሂ ሰላም የሚጠቅሰው ሱራ 43 59 ጀምሮ ወደታች ያለው ማለት ነው ልጥቀስልህና የቱ ጋር እንደተሳሳትኩኝ እንድታረመኝ ነው ሱራ 575 የሚለው አለ ሱራ 4 171 ቁጥር ላይ አለ እና ከሱ በታች ላይ ከአንድ ነፍስ መፈጠሩ ከ6 ሱራ 698 ሱራ 39 ሱራ 7 189 ይልና ላይ ሱራ 18 37 እስከሚለው ጽፌ ማለት ነው ሱራ 20 ላይ አልጻፍኩትኝም ቁጥር ስንት እንደሆነ እና ሱራ 30 ቁጥር ስንት እንደሆነ አልጻፍኩትኝም ከሱ በታች ደግሞ ሱራ 35 11ን ጽፌው ከዛ በታች ያሉትን በአጠቃላይ ጽፌያቸዋለሁ ማለት ነው አሁን እኔ ያልተረዳዋቸው ሱራ 20 እና ሱራ 30 ቁጥሩን ስንቱ እንደሆነ እሱን ስላልተረዳውኝ ነው ይሄንን ነው የኔ ስተቴ ትንሽ እዚህ ላይ ካንተ ጋር እኩል አልሄድኩኝም ነበረ እና ስጽፈው ከቁርአን ጋር ያገናኘውት ስለነበረ በመሃሉ ላይ የሱራ ቁጥሮች አልፈውኛል ይሄንን ነው ጀዛኩም الخيرን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ኦኬ አማን ወገናችን ግራ የገባህ ጥያቄ ሳይሆን ያመለጠህን ለማሟላት ነው አሁን እየጠየቅ ያለው ማለት ነው አፈር መሆኑን የሚገልጹት ኦኬ ከላይ ያለው ልክ ነህ ይኸውልህ 4359 5 ወንድማችን ኦኬ 4359 575 እና 4171 ክርስቲያኖች ስለ ኢሳ ምን አይነት አመለካከት እንዳላቸው የሚገልጽ ነው እሱን መግቢያ ላይ አይሁዶች ሙስሊሞች ምን አይነት አመለካከት እንዳለን በጥቅሉ የሚገልጽ ነው ወደ ኢሳ አልገባንም ኢሳ እንዴት ተፈጠረ ወደሚለው ስንገባ ግን ከአደም ጀመርንና አደም አንደኛ ከምድር አፈር ያለአባት ያለ እናት አንዲት ነፍስ ሆኖ ተገኝቷል ብለን ሱራ 41 698 39 6 እና 789ን ጠቀስን ላይፍ ሳይክሉን ስናይ ደግሞ አንድ አፈር ነበራል
እዛ ጋር ሱራ 3 59 ሱራ 37 አልኩኝ ሱራ 20 ያልኩትን ግን እለፈው ዝለለው እኔም ቅድም በስተት ነው ብያለሁ ሀቢባችን ሱራ 20 ያልኩት በስተት ነው በሱራ 20 ላይ አደም ከአፈር መፈጠሩን የሚገልጽ ስለሌለ ማለት ነው ባይሆን ሱራ 20 ሳይሆን 22 አው ሱራ 22 5 በለው እሱ ላይ 22 5 ብለ ጻፈው ሱራ 20 የሚለውን ቀጥለ ደግሞ 30ኛውን ሱራ ጠይቀሃል እሱ ደግሞ ሱራ 30 ቁጥር 20 ሱረቱ ሩም ቁጥር 20 ላይ ነው ያለው አሁን ተግባብተናል ጀዛከላህ ኸይር ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته مايكي يسمال اوكي ان شاء الله ያው በተማርነው ትምህርት ላይ ጥያቄ ለመጠየቅ ኡስታዝ ኢንሻአላህ አላህ Subhanahu Wa Ta'ala ለመርየም ማለት ነው በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 45 ላይ መላእክት ያሉትን አስታውስ አንቺ መርየም ሆይ አላህ ከርሱ በሆነን ቃል ያበሽርሻል ስሙም አልመሲህ ኢሳ የመርየም ልጅ ተብሎ ይጠራል እና ኢሳ የተወለደበት ማለት ነው ኢሳ ማለት ነው አላህ Subhanahu Wa Ta'ala በሱ በሆነ ቃል ያበሽርሻል ብሎ ነው እና ኢሳ ማለት ነው ሲፈጠር ማለት ነው እንደኛ እንደ ሰዎች ማለት ነው ሰዎች ያሳለፉትን ይሄ የፍትወት ጠብታ ሳይሆን ይሄ የረጋ ደም የሚላመጥ ስጋ እነዚህን የመሳሰሉ ሳይክሎችን አልፎ ነው ወይ የተወለደው ኢሳ ማለት ነው ወይስ እነዚህ ሁሉ ተጠናቀው ነው አላህ Subhanahu Wa Ta'ala ለመርየም ማለት ነው እንትን ያለባት ማለት ነው እና እነዚህ ነገሮች አልፈዋል ወይ በኢሳ አፈጣጠር ላይ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱሁ በመርየም ውስጥ ስጋና አጥንት ሆኖ መቆየቱ የታወቀ ነው ሲወለድም ስጋና አጥንት ሆኖ ነው የወጣው ግን ካንተ ጋር ማይገናኘው የመጀመሪያው ላይ ስፐርም ሴል መሆኑ ነው ያንተ የስፐርም ሴል የሆነው የወንድ ስጋ ፈቃድ ስላለበት ከአባት ስለተገኘህ ነው ኢሳ አለይሂ ሰላም ግን በመርየም ላይ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር መርየም በድንግልናዋ ስለወለደችው የመጀመሪያው ላይፍ የለም ማለት ነው ግን አርግዛው ስጋና አጥንት የለበሰ ሰው ሆኖ ተወልዷል ነው ተረዳኸኝ ማይክ ፍሪ السلام عليكم ورحمة الله وبركاته يسمال جزاك الله أستاذ أبو حيدر እኔ እንኳን ልጠይቅ የፈለኩት ያው ዛሬ ከተማርነው ነው ግን በትክክል ቁጥሩንና ሱራውን ለመጥቀስ ብዙ ጥረት አደረኩኝ ቁርአኑ ላይ ፈለኩት አልተሳካልኝምና ምናልባት ሱረቱል ኢምራን ላይ ይሆናልና ኢሳ ያቲ እስሙሁ አህመድ ይላልና ይሄ ረሱላችንን ነው ይመስለኛል በጣምና ይሄ ረሱላችንን ከሆነ ወይስ ኢሳ አላቀም ብቻ ረሱላችንን ከሆነ በዚህ ስም ተጠርተዋል ወይ ረሱላችን እስካሁን የሚለው ነው አፉ በለኝ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል ወንድማችን አቡዲ አብሽር ምንም ችግር የለም ያነሳው ጥያቄ በሱረቱ ሰፍ ላይ ያለ ጥያቄ ነው ምዕራፍ 61 ቁጥር 6 ላይ ወሙበሽራን ቢረሱል ያእቲ ሚን ባዕዲ እስሙሁ አህመድ ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደናንተ ተልኬያለሁ ነው እሱን አይደል የፈለከው
ስለዚህ ስለ ነብያችን አለይሂ ሰላቱ ወሰላም የተናገረው ብስራት ነው ይሄ ስለሳቸው የተናገረው ብስራት ነው ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ኢንሻአላህ ማይኩ ላይ ተመላለስንበት በጥያቄያችን ሌላም ሰው ይማራል በማለት ነው ኢንሻአላህ ኡስታዝ እኔ መጠይቀው ምንድነው ይሄ መልከ ጻዲቅ የሚሉት አፈጣጠሩ እንደው ከይሳ ሁሉ ይለያል አባትም እናትም የለውም ይላል መጽሐፍ ቅዱሱ ማለት ነው ዕብራውያን ምዕራፍ 3 ቁጥር 3 ላይ መልከ ጻዲቅ አባትና እናት የትውልድም ቁጥር የሉትም ለዘመኑ ጥንት ለህይወቱም ፍጻሜ የለውም ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል እና ይሄን በተመለከተ እንደው ቁርአን የተናገረው ነገር አለ ወይ መቼም ያው መጽሐፍ ቅዱስ በቁርአን መነጽር ነው የሚታየው እንደው ቁርአናችን ስለዚህ ጉዳይ ያለው ነገር አለ ወይ እና አፈጣጠሩ ትንሽ ያው ዛሬ ከተማርነው ስለሚገናኝ ነው ማይክ ፍሪ ሰላም አለይኩም እናትና አባት የሌለው ሰው አደም አለይሂ ሰላም ብቻ ነው አደም አለይሂ ሰላም ብቻ ነው የመጀመሪያውን ሐረካየን ለዘመኑም ጥምት ለህይወቱም ፍጻሜ የለውም በሚለው ሐረክ ደግሞ ከሄደን ይሄ ያምላካችን የአላህ ባህር هو الاول والآخر ከሁሉ በፊት የነበረ የመጀመሪያ እንደዚሁም ደግሞ የመጨረሻም ነው ከበኋላው ምንም የለም እጃውጡ እንጂ ጀማዓ ምን ነው ሁለት እስኪጻፍ ድረስ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ዩሱፍ አልহামዱሊላህ ሰላም ነኝ ኸይር ማይክ ብዙዎቻችሁ ፈርታችሁታል ቆርቆራ ያለሽ ሰላም ነሽ አንቺ وإياك أبو خالد مايكاليزم እኮ ማይክ ፍሪ ብየው ማይካሊዝም ስላለኝ ነው ማይክ ፍሪ السلام عليكم ورحمة الله وبركاته يسمع ما شاء الله أستاذ الله جزانك فله أستاذ أبو هيدر تياكي يني تياكي نبي الله عيسى عليه السلام يتلاكو لإسرائيل حزب بيتشانو ويس لولا عالم نو مايك فري عيسى عليه السلام لبني إسرائيلوች ብቻ ነው የተላከው ሱረቱ አሊ ኢምራን ቁጥር 49 ምዕራፍ 3 ላይ ማለት ነው በግልጽ ለበኒ እስራኤል ብቻ መሆኑን ይገልጽልናል እና ያንን ያው ወቅቱ ሲደርስ ደግሞ እናየዋለን ፋክተር ደገለበጥከው ምን ነው 349 49 3 ሳይሆን 349 በዊስፐር አንድ ወንድሜ ልበል ጥያቄ ጠይቆኛል የኢሳ አለይሂ ሰላም የርግዝና ቆይታ 9 ወር ነው ወይ እንደሌላው ይላል አዎ እንደሌላው ነው የተለየ ማስረጃ እስካልመጣለት ድረስ ማንም ሰው በርግዝናዋ ማንም ሴት ቆይታ እንደምትወልደው መርየምም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን በርግዝናዋ ቆይታ ወልደዋለች የሷ ይለያል ማለት ማስረጃ ያስፈልጋል ግዴታ ማይክ ፍሪ